እሷ ጎንደር እሱ ጎንደር አንቺ ራስሽ ጎንደር። 1000 ህፃናቶችን ለማትረፍ ወደ ሚኒሶታ እናቀናለን። የአገሬ ልጆች ወደ አሜሪካ ገብቻለሁ። ሚኒሶታ ነው ያለሁት። እንግዲህ ኤስኤፍና እንደምትመለከቱት በኃይለኛው መንገድ እየተዘጋጀ ነው። እንዴት ነው የምታምረው አንቺ ገብርኤልን በኢየሱስ በጣም ነው የምታምሪው። ባጋል ደግሞ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ከምሽቱ ላይቭ ገባለሁ። የሚያግዙኝ ሌሎች ቲክቶከሮችም ይኖራሉ፣ ኮንተንት ክሬተሮች በጣም የምወዳቸውና የማከብራቸው። አብረን ሆነን እነዚህ 1000 ልጆች ለማዳን እንሞክራለን ማለት ነው። ይቅርታ ጠይቀሽ ቪዲዮ ናት። ከህዝብ ከምትጋጪ ያንቺ የ1 ደቂቃ ክሊፕ ቢቀር ይሻላል። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለምን እያሳዩን ያሳደጉን። ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል። አዶናይን ጀምሮ ግብ ያላደረሳቸው ጉዳዮች አንደኛው ሰግጥ ፈምስ፣ ሁለተኛው ሰግጥ ቱር፣ አዶናይ ቱር፣ ዘፋኝነት፣ አክተርነት፣ ሲድሮ አፕ፣ አሁን ደግሞ አዶናይ ዶድራንት። ሰላም እንዴት ናችሁ? ናታን ቫይብ ቤተሰቦች፣ ዛሬ እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። እንግዲህ ጃኒ ዱባይ ውስጥ ከሆነ ወጣት ባለሀብት ጋር ታይታለች የተባለ ነው የወጣ ቪዲዮ አለ፣ እናያለን። ይህን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት ማለት እንደዚህ ይችላል። አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮዎች። አዶናይን ጀምሮ ያለ ግብ ያላደረሳቸው ጉዳዮች አንደኛው ሰግጥ ፈምስ፣ ሁለተኛው ሰግጥ ቱር፣ ሰግጥ ቱር፣ አዶናይ ቱር፣ ዘፋኝነት፣ አክተርነት፣ ሲድሮ አፕ፣ አሁን ደግሞ አዶናይ ዶድራንት፣ አሁን አዶናይ ፋውንዴሽን፣ አሁን ደግሞ አዶናይ ቲክቶክ አካዳሚ ሊጀመር ነው። ይሄም አንድ ሰሞን ያስጮኸውና ዞር ይላል። ቢኮዝ ምንድነው ልንገራችሁ ችግሩ የሚያስጀምረው ቡክ ስቶርስ እና አስጀምሮ ለምን መሰላችሁ? ድግስ ምናምን በስፖንሰር ስለሆነ ነፃ ነው የሚያገኙት ቲክቶከሮች። ታውቂያለሽ፣ ዲኮር ድግስ ምናምን ነፃ ነው በስፖንሰርሺፕ ስለሆነ ማለት ነው። ስለዚህ ይጀምራል አይጨርስም። እዚህ ለኛል ስፖርት ማሰራለው ሲል ነበረ። እንደውም ረድቶኛል። አንደኛው ስፖርቱ ባይዘው አዱዬ እኔ ረድቶኛል። ጧት እንደዚህ አንገቴን አርዝሞታል። ቴንክ ዩ ጌታ። እዚህ አንገታችሁ ደብል ቺን ምናምን እዚህ ስር ምናምን ያለውን ስሩ ያለው ይሰራል። ሰርች ማድረጌ አመሳከኩና ይሰራል። አዶናይ ጀምሮ ወደ ግብ ያላደረሰው ነገር ቢኖር ሲድሮ ነው አፕሊኬሽኑ ማለት ነው። ቲክቶክ ይተካል የተባለው አፕሊኬሽን ማለት ነው። እሱ ነገር ደግሞ አዶናይ ፕሮሞሽን ነው የሚሰራላቸው ልክ እንደ አምባሳደርነት ማለት ነው እንጂ ራሱ ክሬት ያደረገው አፕ አይደለም። የሲድሮ ባለቤት የተባለው ከአንዴ ሁለቴ አሳይቶናል። አዶናይ እንዲሰድቧት ምናምን ትፈልጋለች። በነገራችን ላይ ያኔ ናዮ ከእስር ቤት የወጣች ጊዜ እንደዛ ስታሰድባትና ራሷን በተለያየ ስም ስትሰድባት የነበረችው ስሜን ገብሩ ናት። እሺ አሁን ለምሳሌ ኢንጆይ ያደረጉ ሺሻ እያጨሱ ምናምን ቀርጸው እዛው ያሉ ሰዎች እነ ናዮ እያጨሱ የላኩልኝ ሀገር የምትባለው የሷ ሞዴሬተር ነው። ከጃኒ ተልኮላት የእውነት እያንዳንዱን ቪዲዮ የምትልክልኝ ሀገራዊት ነው ሀገር የምትባለው ነው። ገብቶች ህጋዊ ነው የምትባለው ህጋዊት ያ ህጋዊት ህጋዊ ገብቶች ያ በተለያየ መንገድ ብዙ ቪዲዮዎች ምናምን ከዛ በኋላ ነው እጄን ያነሳሁት። ለምን እንደሆነ ታውቃላችሁ? እኔ ያየሁት ባለው መንገድ አይደለም እነሱ ያዩት ያሉት እነሱ በበቀል ነው። ለዛ ነው እንደተከደባት ምንም ስተት በአፏ ያልወጣ ሰው ያየሁት እኔ ናዮ ናት። ምስኪን ናት ናዮ በጣም የዋሃ ግን አልሞላትማ። ሳይሞላት ግን እንደ ትልቅ ሰው ትግስት ያላት ሰው ናት እና የእውነት ምስኪን ናት። ጃኒ ሰዎች ለናዮ እንዲሰርቧት ገንዘብ ትከፍላለች እያለች ነው። ዮኒ ማኛ የሚለውን እንስማውና ቪዲዮውን አሳያቸዋለሁ። ይቅርታ ጠይቀሽ ቪዲዮ ናት። ከህዝብ ከምትጋጪ ያንቺ የ1 ደቂቃ ክሊፕ ቢቀር ይሻላል። በጨዋ ነው የምነግራት። ተግባባን?
ለምን መሰላችሁ? በቃ የሰው ልጅ ሳያቅ ካጠፋ ይሄን ነገር ፊክስ ማድረግ ግዴታ ነው። ያ ነው እንግዲህ ላሊበላ ባይዘወይ ንግስና ነው ነበረ። ምንድነው ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። አሁን ምንድነው ጥፋቱ? የልመና ሳይሆን የንግስና ያለውን እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። አንደርስታንድ ነው። አሁን ሰው የተናደደበት ሰው ምን ያለበት መንገድ አሁን አንደርስታንድ አድርጌዋለሁ። ስለዚህ ጸጌሮያ የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው። ስለዚህ አንቺ ህዝብ እንዳይልሽ አይደል ቪዲዮ የምትሰሪው? ምንድነው ምናልባት በሚስቴክ በስህተት ከሆነ የሰራሽው። እንግዲህ ህዝቡን አስቆጥቷል የተባለውን ቪዲዮ ይሄ ነው። እዩትና ፍርዱን ለእናንተ ልተውላችሁ። የኔማ ጎሳዬ ውጣ ድባባይ ግርማ ሞገስ አለ ገትጋይሳለ ሞንሟና ጎሳዬ ታልጋወረ ተቀመጥ ሞንሟናው ጎሳዬ አንተ አይደለህም ወይ አባት ምትኩ አንተን የወለደች ሁለት ደግማ ዝናብ ያስከትረ መሳይን ዳመና አንተን የወለደች ዋየዋትና አቻም የብል የተጀሙላል ባዳስመትላል ከንቅልፍ ቀስቅሶ አንጀቴን አላው ሆዴን እየበላ የድምፁ ወለለ እንዳወደሰችኝ እኔም በተራዬ እስኪ ላወደሳት ድምፄን ከፍ አድርገህ ያችን ላሊበላ ሮለኝ ድምጿ ማረከኝ። እና ይህን ስራ እንዴት ታዩታላችሁ እናንተ ጋይሶች? ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለንዴ እያሳዩን ያሳደጉን አላየሽም? በልጅነትሽ ይሄንን ቪዲዮ ምንድነው የምታወሩ? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ በየወሎ ልብስ፣ በሚያምር ሽሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባች ጭንቅላት ቢኖርሽ ማለት ነው። ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ ያል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለሽ። በሚያምር ቪዲዮ ነው የሰራችሁ። እውነት ስለ እሊና ከሆነ የምታወሩት፣ ስለ ባህላችሁ ከሆነ የምታወሩት፣ የሌለ ነገር ቢሆን ኑሮ ይሄ ላይበላ እንደዚህ አያድርጎ ማያውቅም። ከቦታው ወጥቶ የሰው በር ላይ ሄደው እንደዚህ አልጠይቁም ብትሉ ያልሆነ ነገር ባህል አበላሸሽ ብለን እንሳደባለን። ይሄ ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብም ያላችሁን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ ይሄዳሉ። ምኑ ነው ስድብ? ምኑ ነው አማራን ማዋረድ? እናንተ ያማችኋል እንዴ? በቃ የሆነ ሰው በመንጋ እንደዚህ በሉ ካላችሁ ለስድብ ቅርብ ትሆናላችሁ። ከዘመን አማራ ነኝ የምርሽ ነው። ኧረ እባክሽ ታስቃላችሁ። ጌታ ነው። በነገራችን ላይ ስትሳደቡ ታድሩ። እንደዚህ ናት እሷ እኮ እንደዚህ ናት። በመጀመሪያ ደረጃ ይሄ አያሳስበኝም። ስለ እውነት ግን ከሆነ ስለ እውነት እናገራለሁ። ስለ እውነት ከሆነ ምክንያቱም ማህተብ አለኝ። የኔ አስተማሩኝ ቤተሰቦች እንደዚህ አይደሉም። እናንተ ሚዲያ ላይ እንዳላችሁት አማራዎች አይደሉም የኔ ቤተሰቦች በነገራችን ላይ። ስለዚህ አስተካክል። አይ እኔ ምንም ጣጣ የለውም ከልገጫጭ ካልሽ ደግሞ ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር። ከአማራ ጋር መገጫጨት ከግንድ መጋጨት ሞክሬያለሁ እኮ እኔ እንዲያውም ድፍረቱ ስላለ ሞካክሬያለሁ የሆነ ጊዜ ላይ ተናንቼ። ግን አፕራምሽ ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አትበል።
እረፈው። ድራሽ ነው የሚያጠፋው። ማንን ማየት ትችላላችሁ መሰላችሁ? ጃልቦያ በላይ በቀለውያ ገጣሚ የሚባለው እዩት አለ የተባለ ገጣሚ አንድ ነገር ሲጽፍ በአንድ ደቂቃ ላይኩ there is nobody none ነው ማወራችሁ። እውነቱን ነው ማወራ። የት እንደገባ ምን እንዳየ ምን ግባና ማንንም ምንም አታመጡ። የጎጃም ልጅ እዛ ተምሬ ከሃ እስከ እንትን ድረስ ካሁን ድረስ እዛ ነው እንትን ያልኩት። ምንም አታመጣ። ባህሌን በስነ ስርዓት ነው የማውቀው። በስነ ስርዓት ለሰው ሪስፔክት ያለኝ ሰው ነኝ። እናንተ እኔ የሆነ ወጣ ብላችሁ ከዛ በኋላ ባህላችንን ዝም ብላችሁ በጆሮ የምትሰሙ ሰዎች ናችሁ እንደዚህ እንትን የምትሉ እንጂ የሚያሳፍር ነገርም አይደለም። ገባችሁ? የሆነ ህብረተሰብ ልክ እንደ እንትን አድርገው እግዚአብሔር ለማመስገን ኦር ምናምን አንዳንዴ እንትን ማየት አለብን ብለው የሚያደርጉት ነገር ነው። ቺል አድርጊ። ሌትስ ጎ ጋይስ ታፕ ናል ኦኬ ጋይስ ታፕ አድርጉ። ጌማችንን እንጫወት። በቃ ተው ሁሉንም ነገር ተው፣ ችግር የለም። አንዳንዴ ሰው የሆነ ዝም ብሎ ግን እንትን ብሎ እንግዲህ ልጆቹ አንሰማም ምንም ጥፋት አላጠፋንም እያሉ ነው። እሷ ጎንደር እሱ ጎንደር አንቺ ራስሽ ጎንደር እኔ ራሴ ጎንደር በእናትና በአገር የማንደራደር ንጹህ ባንዲራ ንጹህ ልብ ያለኝ የማትበጠስ ጽኑ እምነት ያለኝ የጠራሁ አበሻ ኢትዮጵያዊ ነኝ። 1000 ህፃናቶችን ለማትረፍ ወደ ሚኒሶታ እናቀናለን። ሚኒሶታ ላይ ሄርት ቱ ሄርት ፋውንዴሽን ፕሮግራም አዘጋጅቷል። ከዚህ ቀደም ከ200 በላይ የሚሆኑ የልብ ህሙማን ታካሚዎችን አትርፎልናል። ከዚህ ቀደም ላገዛችሁ እጅግ በጣም እያመሰገንን አሁን ደግሞ ሚኒሶታ ላይ በሚገኘው ለ1000 ህፃናት የልብ ህሙማን ለመድረስ ትልቅ ሚሽን ይዘን ሚኒሶታ እንመጣለን። ስለዚህ ሁላችሁም እንድትተባበሩን ጥሬን አስተላልፋለሁ። ዛሬ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ከምሽቱ 3 ሰዓት ማለት ነው አዶናይ ላይቭ ይገባል ከብዙ ቲክቶከሮች ጋር ማለት ነው ይህን ቻሌንጅ ለማስጀመርና አይ እንደሚመስለኝ ጆን ዳንኤል የሚገባ ይመስለኛል። ጆን ዳንኤል እና አዶናይ አንድ ላይ ሆነው ሌሎቹም ቲክቶከሮች ማለት ነውና ገብቶ ይህን ቻሌንጅ የሚያሳኩት ይመስለኛል። ቾይ አዶናይ ይባላለው ሄርት ቱ ሄርት ፋውንዴሽን አምባሳደር። እዚህ ቦታ በመገኘቴ በጣም ደስ ብሎኛል። ትንሽ ወደ ኋላ መለስ ላድርጋችሁና ያለፈው የአሜሪካ ጉዟችን ትንሽ ታሪክ ልንገራችሁ፣ ምን ያህል ፈተና እንዳሳለፍን ማለት ነው። እንግዲህ 100 ልጆች ለማሳከም ወደ አሜሪካ ጉዞ ጀመር። በጣም ተስፋ የተሞላ እንደምናሳካውም እርግጠኛ ነበር። እኔም እንደ አንድ አዶናይ ከዚህ በፊት አድርጌው ማላቅ ነገር ነበርና አሳካው ይሆን ባይሳካስ ሰው ባያግዝስ የሚል ትንጥ የፍርሃት ነበረኝ። ግን ደግሞ አቶ ብርሃኑን አይኑን ስታዩት ተስፋውን ትመለከታላችሁ። ለብዙ ዓመታት ያሳለፈውን ልፋት፣ ጥንካሬ ተስፋ ይሆናል፣ እምነትን ያሳድርብሃል። ይህ እምነት ይዘን ወደ አሜሪካ ገባን። የመጀመሪያ ቀን የገባን ቀን ማለት ነው ያጋጠመን ትልቅ ፈተና ነበረ። ብዙ ሰዎች በስራችን አልተማመኑም ነበር። ይህ ፈተና ለማለፍ 1 ቀን 2 ቀን የፈጀብን፣ በዚህ ምክንያትም ብዙ የተንዛዛ ነገር ነበረና ቢሆንም ተስፋ አልቆረጥንም። ለማድረግ ጥርሳችንን ነክሰን ተነሳን። እንደምትመለከቱት 207 ልጆች ከጠበቅነው በላይ ጭብጨባ 207 ልጆች። እንግዲህ ከዚህ ተቀምጠን ስናየው ቁጥርም ይመስላል፣ የታከሙ ልጆችም አሉ። ከውስጥ ሆነ ስታየው ግን ፈተና ነው፣ አደራ ነው። እነዚህ ዶክተሮች በፈቃደኝነት ነው ይህ ፈተናን የተቀበሉት፣ በፈቃደኝነት ነው ይህ አደራን የተቀበሉት። ብርታትን ይጠይቃል። ወደ ኢትዮ ኢስታንቡል ሆስፒታል ገብቼ እነዚህ ሰርጀሪ የተሰሩ ልጆችን ስመለከታቸው እውነት ፍርሃት ነው የተሰማኝ። እንዴት አድርገህ አንድ ልጅ ልቡን እያየ ሰርጀሪ እያደረግ
ለሰዓታት ልትቆይ ትችላለህ። ምን ያህል ብርታት እግዚአብሔር ቢሰጥህ ነው። እና የተቀበልነው ትልቅ አደራ እንደሆነ አውቃለሁ። 25,000 ህፃናት በዚህ የልብ ህመም እየተሰቃዩ ነው ያሉት። ከዚህ በፊት የተናገርኩት አንድ ታሪክ አለ። ከ4 ዓመት በፊት ካናዳ ያለው ግድግዳዬ ላይ 25,000 ህፃናት ማገዝ እፈልጋለሁ ብዬ ጽፌ ነበረ። ከአቶ ብርሃኑ ጋር ስንገናኙ የመጀመሪያ ጊዜ ነገረኝ 25,000 ህፃናት ማገዝ እንደሚፈልግ ነው። ሁለት የዓላማ መገጣጠም እግዚአብሔር የፈቀደው እና ሆን ብሎ ወደዚህ ቦታ እንደመራኝ ነው የማውቀው እኔ። አሁን ደግሞ እንደምትመለከቱት 1,000 ህፃናት በአንድ ዓመት ትልቅ ታሪክ። 1,000 ህፃናት ለማከም እንግዲህ በጣም ትልቅ ስራ፣ ትልቅ ኦርጋናይዜሽን፣ ትልቅ ማኔጅመንት፣ ትልቅ እውቀት፣ ክላሪቲ፣ ፐርፐዝ ያስፈልገዋል። ትልቅ ብርታት ያስፈልገዋል። 1,000 አደራ፣ 1,000 ፈተና የሚቀበል ሰው የለም። ላይፍ ሎንግ ኮሚትመንት ነው ይሄ። እናቱ ብርሃኑ ላደንቅህ እፈልጋለሁ፣ ላመሰግንህ እፈልጋለሁ ይሄ እድል ስለሰጠኝ። እንግዲህ ጋይሶች በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ነው ዛሬ ማለት ነውና ገብተን ሁላችንም ሳፖርት እናድርግ ነው የምለው እኔ በዚህ አጋጣሚ። ተመልሰን መተናል። ሀርት ቱ ሀርት ችልድረን ኤድ እንግዲህ መጀመሪያ ለ100 ህፃናት ነበር የታሰበው። ከዛ 175 ሆነ። በምን አይነት ሚራክል እንደሆነ አልታወቀም። ከዛ በኋላ ግን አሁን ፋይናሊ 207 ህፃናቶች ልባቸው ታክመው ድነዋል ማለት ነው። እንግዲህ በስራው ላይ የተሳተፉ ሆስፒታሎች በጣም ብዙ ናቸው። ጥቁር አንበሳ፣ የኢትዮጵያ የልብ ህሙማን ማዕከል፣ ጳውሎስ፣ ኢትዮ ኢንስታንቡል፣ አብዛኛውን የሰራው ኢትዮ ኢንስታንቡል ነው፣ ጅጅጋ፣ ጅማ፣ ኢቭን ጎንደር ዩኒቨርሲቲ ሆስፒታል፣ እነዚህ ሁሉ ተሳታፊዎች ናቸው። እንግዲህ እጅግ በጣም እናመሰግናለን። 207 ታክመው አሁን ጤነኛ ሆነው ያለምንም እንከን ታክመው ድነዋል ማለት ነው። አሁን አዲሱ ጉዞ ወደ 1,000 ህፃናት ማለት ነው ተጀምሯል ጉዞ። ከሀርት ቱ ሀርት ችልድረን ኤድ ጋር እንግዲህ የተቻለንን ያህል እንሞክራለን። አቶ ብርሃን እናመሰግናለን። አምባሳደር አዶናይ ስለ ጥረትህ፣ ስለ ስኬትህ፣ ስለ ሁሉ ነገር እጅግ በጣም እናመሰግናለን። ዘመቻው ይቀጥላል። ሁላችሁም አበሾች ተሳተፉ። ከዚህ በፊት ቃል የገባችሁ እባካችሁ አስገቡ። እነዚህ 207 ህፃናቶች ሲታከሙ ኦልሞስት $400,000 ፈጅቷል። የተሰበሰበው 200,000 ብቻ ነው። የተቀረውን ኢትዮ ኢንስታንቡል ነው ከቨር ያደረገው። አሁንም በድጋሚ ኢትዮ ኢንስታንቡል አቶ ብርሃንን እጅግ በጣም ልናመሰግን ይገባል። እንግዲህ እነሱ ታማው መጥተዋል። እኛም እንግዲህ ተከትለን ወደ ዘመቻው እንጓዛለን ማለት ነው። ይኸው ነው። መልካም ቀን። እሷ ሱበት ደስ ያሰኛል። ሳጠራኝ በድንገት አቤት በል ይለኛል። ቆይ ብላ መውደዷን ደወልድላ አገኘችው ልቤን ስስጎንደን አራዳ ነው ቤቷ ቆንጆ አልተፈጠረም ያሰኛሉ። ኤቢ ማርሻል የሚባለው ትሬደር ነው፣ ዱባይ የሚኖር ኢትዮጵያዊ ትሬደር ነውና የሱ መኪና ናት አሁን አዲስ የገዛት ማለት ነውና ለልደቱ ለራሱ የገዛት። ጃኒ ወደ ዱባይ የሄደችው የኤቢ ማርሻል ልደት ተጋብዛ ነው ወይ ልደቱን ለማክበር ነው የሄደችው። የክሊፕ ባይዘወይ ራሳቸው አይደለም ፖስት ያደረጉት። ይሄን የምታዩት ቪዲዮ ራሳቸው አይደለም ፖስት ያደረጉት፣ ሌላ ሰው ነው በኢንስታግራም ፖስት ያደረገው ማለት ነው። እና ጃኒ ይመቻት ለማለት ነው። ከትላልቅ ሰዎች ጋር እየዋለች ነው። ይመቻት። ጃኒ ቆንጆ ቤቴን አንተ እንዴት ነው የምታምረው? አንቺ ገብርኤልን በኢየሱስ በጣም ነው የምታምረው። ባጋል እናቴ ትውል ዋው ዳም ጃኒ ሃይ እሺ you look good እንግባ በቃ እንዴ ሰላም ለኛ ሃይ እንዴት ነህ? ሰላም ነው አለን አይደል? ወይ ጃኒ ሃይ ዳንሽ እንዴት ነህ? ማያው ደግሞ ጻንሽ እና ሮት ነበር ማለት ትልቅ ነው የሚመስለው ቲክቶክ
በጣም በቃ ይሁንሽ እስኪ እንደዚህ ዞር አለ እስኪ ዞር የምር ቆንጆ ሴክሲ ሌዲ my god oh my god you're sexy you are number one I know yeah together yeah TikTok hanging እና እንዴት አገኘሽኝ ጃኒ? በጣም ቆንጆ ጥንጥዬ በጣም ጥንጥዬ ልጅ እውነት ደግሞ አንቺ ደግሞ እንዴት እንዳገኘሽ ታውቂያለሽ? በጣም ቀይ ነሽ። እኔ ላይ ፍቅር ነው መሰለኝ በጣም ዛጋ ጥቁር ነው የሚያስመስለው። በጣም ነጭ ናት እና አለባበስሽ ምናምን ልክሽ ደግሞ ላይክ የአረቦች የሎካል ምናምን ሴቶች እንደዛ ነው የምትመስዪው። እና ደግሞ ሽቶሽ በስማ ሽቶሽ በጣም ይጣፍጣል የምር እና በቃ በጣም ደስ ያለሽ ባጭሩ ቆንጆ ነሽ ላይክ ያንግ ሌዲ ቢዩቲፉል ሌዲ አንቺም በጣም ቆንጆ ነሽ ጃኒ። የምር ስላገኘሁሽ ምናምን ሳይሆን ላይክ በጣም ነው የምታምሪው። በጣም ነው ደስ የምትለው ትንትዬ ነገር ነሽ። አዎ እኔ ታሳዝኛለሽ ታሳሻለሽ የሆነ በቃ እንደጠበቅኩሽ ነው ያገኘሁሽ ለመናገር ከሆነ። በዛ ላይ ደግሞ በቃ ፈታ ያልሽ ነሽ ምናምን እንጀራ አይጨንቀውስ እኮ ቀይለን። አሁንማ ገና አንድ ነገር ማለት እንገናኛለን መች ነው የምትሄጂው? ከነገ ወዲያ መለሳለሁ። ከሶስት ቀን በኋላ ማለት ከሶስት ቀን ነገማ አንድ ላይ ነን። እንበላለን፣ እንጠጣለን፣ እንዋኛለን፣ እንዞራለን። ያው ትንሽ ሰዓቱ ይደራል። አዎ ሰዓቱ ሄደብን መሸ። ቢኮዝ እኔ ከዛ ራሱ ስነሳ ትንሽ አምሽቼ ነበረ። በጣም ይቅርታ ጠይቃታለሁ። ጃኒ በደንብ አድርጌ እከሳታለሁ። እንዳትቀየሙኝ ቢራቢሮ ፋሚሊ እንዳትቀየሙኝ። ችግር የለም ነገ በደንብ እከሳታለሁኝ። ግን በጣም ደስ የምትል ልጅ ናት። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።